ይህንን የዶክመንተሪ ፊልም እንዳዘጋጀው ምክንያት የሆነኝ የደሞዝ ጉሽሜ ሶስተኛው ኪዳንና 16 የሚሉ መጽሐፎችን ካነበብኩኝ በኋላ በጣም ደሳስ የሚሉ ሐሳቦችን ልብ ላይ የሚደርሱ ልብ የሚሞሉ ሐሳቦችን ስላገኘሁበት እሱን በዚህ መልክ ከሌላው ተመሳሳይ እንደኔ አይነት ጥያቄ ካለው ሰው ጋር ለምን በዚህ መልክ አላካፍለውም ብዬ አስቤን ያዘጋጀሁት። አዳም ማን ነው ሔዋን ማናት ከሚሉ በጣም ቀላል ከሚመስሉ ግን በጣም ጥልቅ ከሆኑ የሰው ልጅ የነፍስ ታሪክ ጥያቄዎች ጀምሮ እስከ ምጽአት ቀን ምንድነው ምጽአት ምንድነው ኢትዮጵያስ በዚህ ውስጥ እንዴት ትታያለች የሚሉ ሐሳቦችን ከደሞዜ ጋር አውግተናል። ሰውነት ከጎሳም ከሃይማኖትም በላይ ነው ብዬ ስለማስብ የሰውነት ፍለጋ ላይ ላሉ የኔ ቪዲዮዎች የተዘጋጀ ዶክመንተሪ ፊልም ነው። ይህን ፊልም እንድሰራ ቀኝ እጅ በመሆን የረዱኝን ወንድሞቼን ይርጋለም ቸኮልንና ታምሩ ጥሩ ዓለምን እግዚአብሔር ይስጥልኝ ማለት እፈልጋለሁ። መልካም ጊዜ፣ የሆነ ነገር ታገኙበታላችሁ ብዬ አስባለሁ። አመሰግናለሁ። መጀመሪያ አንድ ጥቅስ ባነሳል ጥሩ ነው። ራሱ እዚህ ዘፍጥረት አንድምታ የሚሉት ነገር አለ መጽሐፍ ትርጓሜ ላይ የሚሉት ዘፍጥረት የገባው ወይም ዘፍጥረትን የተማረ በደንብ የሚያውቀው ሰው ማለት ነው ከልደት ከሰው ልጅ ልደት ያው አዳም ተፈጠረ እንላለን እንጂ ከመለኮት ባህሪ የሆነች ነፍስም ስላለችበት እንደ መወለድም ነው የሚወሰደው። ተወልዷል ከፈቃዱ በፍጥረት ጋር የተወለደ ነውና ሁሉም ነገር ከልደት እስከ ምጽአት ያለው ሙሉ ይገባዋል ወይም ያን ምስጢር ይገለጽለታል ያገኛል ይላሉ። ሲጀምር ገና የዘፍጥረት አንድምታው ራሱ እንደዛ ነው የሚለው። ይሄንን ያሉበት ምክንያት ምንድነው ብለን ስንል እስከ ምጽአት ድረስ ያለው ነገር ይገባዋል ይገለጽለታል ከተባለ ስለዚህ መጽሐፉ ውስጥ ያለው እውነት ሕያው ነው ማለት ነው። እኛ አሁን እዛ ማቀፍ ውስጥ ነው ያለነው ከልደት እስከ ምጽአት እዚህ ማቀፍ ውስጥ ስለገባን ያንን ያለን። ይሄ ከሆነ ወደ ሁለተኛው ነገር እንመጣለን ማለት ነው። ሁለተኛው ነገር ዘፍጥረት ወይም ኦሪት ዘልደት የሚባለው ነገር የመገኘታችን የመፈጠራችንን የባህሪ ተቋማት ጉዳይ የሚያወሳ ነው። ቀናትን ደርድሮ በዚህ ቀን እንዲሆነ በዚህ ቀን እንዲሆነ ብሎ የሚደረድረው ከባህሪ አንፃር ነው ማለት ነው። ምክንያቱም እስከ ልደት እስከ መጨረሻው ማለፊያ ድረስ ልንቆይ የምንችለው ባህሪያችን ነው። በዓለም ታሪክ በሙሉ የሰው ልጅ ባህሪ አንዱ ይወለድ እዛ ሄደ ያኛው ሞተ የምናወራው ነገር እዚህ የምንወለድ የት የምንኖር ያኔ የምንኖር አሁንም ምን አለ ባህሪያችን አለ። ስለዚህ ከዚህ ከባህሪ አንፃር እዛ ላይ ያለውን የሰው ልጅ ሲፈጠር ሲሰራ የነበሩ ነገሮችን በሙሉ በባህሪያችን ማግኘት አለብን ማለት ነው። በባህሪያችን አዳምን ሔዋን የሚለው እዛ ላይ ያለው ሰውን ማዕከል ያደረጉት ነገሮች በሙሉ
በሰው ውስጥ አሉ የሉም? ምንድነው እስከ ምጽአት ድረስ ይሄ ነገር ሊገባው ይችላል ሰው ሊያቅ ይችላል የሚባለው? እንደዚህ ከሆነ በዛች ነገር ውስጥ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሁሉ ያዳነው ነገር ሁሉ ታጭቆ አለ ወይ? ነቢያት የምንለው ይሄ በሙሉ የዓለም ታሪክ በሙሉ እዛ ውስጥ አለ ወይ ብለን እንድንጠይቅ ያደርጋል። ከዚች ከመጀመሪያ ካልኳት ጥቅስ ተነስተን ስንሄድ ማለት ነው። ስለዚህ ይሄን ነገር በምን እንረዳዋለን ብለን ስንል አንድ በር ለምሳሌ ዘንድ የአዳምና ሔዋን ላይ ማለት ነው። አንድ በር ማለት አንድ ሐረግ እንምዘዝና ብዙ ዝነኛ የሆነች ማንም ሰው ሁላችንም የምናውቃት በእስልምናውም በክርስትናውም ሌላውም ሰው የሚነገረው አዳም ወይም የሰው ልጅ ወድቀናል እና በመውደቁ ምክንያት የምንዋረሰው ኃጢአት አለ ወይም ሌላ አባባል በመዋለዳችን ሰው በመሆናችን የተነሳ ከዚህ ባህሪያችን የተነሳ ለስተት ለመሳሳት የተጋለጥን የሚለው ነገር ማለት ነው። ያው ይሄ ገነት ላይ ተሳሳቱ ከሚለው ይመጣል። ይሄ ነገር በባህሪ ይወረስል አሁን ስናው እንደዚህ ይወረሳል ማለት ነው። አሁን በገነት ላይ ተሳሳትን የምንላት ነገር እየተወረሰች ነው የመጣችው። እንደዚህ ከሆነ ገነት ላይ ከተፈጸሙት ነገሮች እቺ አንዷ ጉዳይ ነች። አሁን እቺ አንዷ ጉዳይ ነች። ተሳሳተ እቺን በሉ ምትሏል። ሌሎች ነገሮች ደግሞ እዚያ ውስጥ አለ። ይሄን አትብላለው አዳምን አስተኛው ከዛ እንደዚህ ያለው ከዛ የእግዚአብሔር ቃል መጣ የሚሉ ነገሮች አሉ አይደል? እዚያ ውስጥ እነዚህ ነገሮችም በሰው ባህሪ ውስጥ ይዋረሳሉ አሉ ማለት ነው። ምክንያቱም ኃጢአቱ ከተዋረሰ እዛ ውስጥም ያለው ነገር በሙሉ ይዋረሳል። ስለዚህ ይሄ የአዳምና የሔዋን ጉዳይ ከእንደ ትውልድ እንደ አንድ ግለሰብና ወይም እንደ አንዲት ግለሰብ ከማየት ይልቅ እንደ ሰው ልጅ ባህሪ ነው መታየት ያለበት። በኋላ ላይ የሰው ልጅ መዳን አለበት የሚባለው የሰው ልጅ ባህሪ ነው። ባህሪየ ሰብእ ነው የሚሉት እነሱ። የሰው ልጅን ባህሪው ራሱ ዝም ብሎ አሁን ስንዋለድ ከባህሪያችን የተነሳ ነው። ባህሪያችን ያድጋል፣ ይወለዳል፣ እንደዚህ ያደርጋል። በሆነ ሰዓት ላይ ለአቅመ አዳም እንደርሳለን። እንደገና ይሄዳል፣ ይለመልማል፣ መልሶ ያረጃል፣ ይሞታል። ይሄ በባህሪ ተጽፏል ማለት ነው። ሞት በባህሪያችን ሞትን ሰምተነዋል፣ ያውቀዋል። ለመሞት ነው የምንመጣው ማለት ነው። ስለዚህ ይሄ ባህሪ ደግሞ ያው ሁሉ ጊዜ አለ። አሁን እንደዚህ ከሆነ ማንም ሰው ይወለዳል፣ እንደዚህ ይሞታል፣ እንደዚህ እና ይሄን መሞታችንን ደግሞ ሳንፈልገው ወይም ስንጠላው ራሳችንን እናገኘዋለን። አንፈልግም፣ መሞት አልፈልግም አይደለም፣ ዋረድ መውደቅ አልፈልግም። ይሄንን አለመፈለግ በብዙ መንገድ እንገልጸዋለን። ይሄ ብዙ ዝርዝር አለው። ስለዚህ ከዚህ ባህሪ አንፃር አዳም እንደዚህ ነው፣ ሔዋን እንደዚህ ነው፣ ከምንድነው የወደቅነው፣ ኃጢአት ምንድነው የሚለውን ነገር አሁን ይሄን ይዘን መተርተር እንችላለን ነው። ስለዚህ ባህሪን ይዘን ነው። አንድ ምሳሌ ልጨምርልህ። ለምሳሌ አዳም አጠፋ። እዛ ላይ ልክ ሲያጠፋ የተሰማው ስሜት አለ። የርቃንነት ስሜት፣ የባዶ የመሆን ስሜት፣ የመገፈፍ ስሜት፣ ብቸኝነት ስሜት አለና መሸሸግ ፈለገ። በሆኑ በዛው ባጠፋበት ቦታ መሸሸግ ፈልጓል። ስለዚህ የአንድ የእግዚአብሔር ቃል መጥቶ ምን ይላል? አዳም ሆይ ወዴት ነህ የሚል ድምጽ ያሰማል። ይሄንን በባህሪያችን አሁን ስናያት እቺ ህሊና ሆነ እናገኛታለን። ምንም ይሁን ማንኛውም ሰው በማህበረሰብ በአለም ላይ የራሱ አትንካና አታድርጋለሁ አይደለም? ይሄን ነገር አትንካ ይላል። የትም ማህበረሰቡ ሲሄድ ህብረተሰቡ የሚንከባከባቸው የሚፈልጋቸው የራሱ የሚያበረታታቸው ነገሮች አሉት፣ የሚከለክላቸውም ደግሞ ነገሮች አሉት። ይሄ የሚመጣው ሰው ከመሆኑ ነው ማለት ነው። ማለት አለ ጉዳዩ ሰዋዊ ነው። የድንበር የገሌ ወገን የዚህ ወገን የማለት ጉዳይ አይደለም። ህግ አለ፣ አትንካ አታድርግ የሚለው። እነዚህን ህጎች ስናፈርስ ሁሉ ጊዜ ህሊናችን ይጠይቀናል። አዳም ሆይ ወዴት ነህ ነው የሚለው። ምንድነው ያረክ ያለው? ህሊና የኛ ዓለም ሆኖ ነው የምናውቀው በዚህ ነው ማለት ለኛ እንኳን አያዳላም አግንታ አያዳላም። እኔ አጥፍቼ እኔን አይሸልመኝም። እዛም ከኔ ውጭ ያለው ሰው ሲያጠፋ አይዝም አይልም። ትክክለኛው ህሊና ማለት ነው። አሁን ይሄ ህሊና ይሄ ማለት በአንድ በኩል በጎ ተፈላጊውን ነገር ሳናረገው እንገኛለን። የሚቃረን ነገር አለ። በሌላ በኩል ደግሞ
ምን ያረክ ነው የሚል ክስ አለ ማለት ነው ውስጤ ይካሰሳል ውስጤ ማለት ነው በህጉ ተጽፏል አትንካ ተብሏል ያ ዛፍ የተፈጠርንበት ነው አትንካ የሚለው ዛፍ ማለት ህግ ማለት ነው ራሱ ህግ አግኝተኛል ከዛ ነው የሚወጣው እና ይሄን ህግ ከዚህ ህግ ተነስተን ነው እንደዚህ ያል ብዙ ነገሮች ይሄ ባህሪያችን ውስጥ አለ መንግስትነት ህግ ማውጣት ሰው ውስጥ አለ በዚህ ባህሪያችን ሌላው መናፍስ ሌላው ፍጥረት ሁሉ ይመካል ማለት ነው ማለት በዚህ ድክመታችን እንወርቅበታለን በጥንካሬያችን እንሄድበታለን እንደዚህ ያሉና ከዚህ የባህሪ ጉስቁልና ከዚህ የውስጣችን መካሰስ ሊያድነን የሚችል ነገር እንፈልጋለን በመሰረታዊነት ከዚህ በኋላ የምናወራው በባህሪ ነው የሚለው ነገር እንድትይዝልኝ ነው እንትን ያልኩት አሁን ወደዚህ ስንመጣ እንዴት ወደቀ የሚለው ነገር ላይ እንዲሁ ዝም ብሎ በተራ አሁን ባለን በዚህ ዓለም አረዳድ ስንረዳ አንዳንዶች አሉ የሚያስቡ ሰዎች አሉ ወይም አሁን ደግሞ አብዛኛው ሰው እኔም አንድ ወቅት እንደዛ ላስብ ይችል ነበር ፈጣሪ ነው ዝም ብሎ ፈጠረን እና በመፍጠሩ ደግሞ ለምን ፈጠርክ አንለው ስለዚህ እንደምንወርቅ ሁሉ ያውቃል እንደዚህ ነው አይደል የሚባለው ያወቀ ነው የከተተን እዚህ ጦስ ውስጥ ነው ከዛ ደግሞ መልሶ ሊያድነን ሞከረ እንደዚህ ያለው አሁን ይሄ ታቻለ ከፍ ያለ ክርክር ከፍ ያለ ሐሳብ የሚመስል ግን ከዓለማወቅ ጋር የሚመጣ ሐሳብ ነው ይሄ ሐሳብ ምክንያቱም የምናወራውም ስለ ባህሪ ስለሆነ እኔም አይደለም ይሄንን ብለው አሁን ቅድም እንዳልነው ስለ ባህሪ ተቋማት የምናወራ ከሆነ የእግዚአብሔርን ባህሪ ካለማወቅ የሚመጣ ነው የእግዚአብሔርን ባህሪው በባህሪው እውነት ነው እግዚአብሔር እውነት ነው እሱ አግኝታይ እንኳን ልክ እንደዚህ የተፈጥሮ ስነ መለኮትን አምላክን በስነ ፍጥረት የሚያገኙት ሰዎች አሉ እንደ አብርሃም አይነት ሰዎች አሁን ናቹራል ቲዮሎጂያን ምናምን የሚባሉ ማለት ናቸው እነዚህ ፍጥረትን ብቻ በማየት የተሰራውን ብቻ በማየት ሰሪውን የሚያገኙ ሰዎች ናቸው ልክ ይሄ ከአዲስ ያመጡ ሳይሆን ዳዊት እንደሚለው ለምሳሌ ዳዊት ጆሮ የሰራ እኔ ያልሰራሁትም ጆሮ እኔ ይታወቃል አይኔንም እኔ ያልሰራሁትም ጆሮን የሰራ አምላክ አይሰማም ሊባል አይችልም ምክንያቱም መስማት የሚባል ነገር እንዳለ ያውቃል ካልሰራሁት ሌላ አለ ማለት ነው ማየት የሚባል ነገር እንዳለ ቢያንስ ያውቃል ያያል ማለት ነው ስለዚህ እግዚአብሔርን በዚህኛው በባህሪያችን ስናየው እሱ እውነት ነው ስል በባህሪው ውሸት አይታወቅም ማለት ነው በእውነት ቤት በእውነትን አካል እናደርገውና በእውነት ውስጥ ውሸት ሊኖር አይችልም ወይም ብርሃን በበላበት ጨለማ ሊኖር አይችልም ስለዚህ ኢየሱስ ክርስቶስ በአንድ ወቅት ሲጠይቁትም ሐሰትን ከራሱ ነው ያነቃት አለ እግዚአብሔር ስለ ውሸት አያውቅም ይሄ ክፉ ወይም ሰይጣን የምንለው ለባህሪያችን መጥቶ ውሸት ነገረው ውሸት በመላእክት ዓለም ነው የተጀመረው በፍጥረት ዓለም ውሸት በራሱ ሁለተኛ ነው ውሸት ነው አይደለም ዝም ብለን ስናየው አንድ ሰው ዋሸ የምንለው መጀመሪያ እኮ አንደኛ የሆነ እውነት አለ ማለት ነው አይደለም በራሱ ሁሉ ጊዜ ሁለተኛ ነው ውሸት ስለዚህ በነበረ ነገር ላይ የሚሰራ ደባ ክህደት ነው ውሸት አግኝተኝ ከሆነ ስለዚህ ውሸትን በመላእክት ዓለም አንዱ የመላእክት አለቃን ያነቃው ከራሱ ዝም ብሎ ዋሸ ሁሉን ከማወቅ የተነሳና በእግዚአብሔር ዘንድ ውሸትን አውቆት መጀመሪያ አልሰራውም ማለት ነው ስለዚህ አዳም ይወድቃል ማለት በእግዚአብሔር ዘንድ እስካሁን ድረስኛ ድንቅ ፍጥሮች ነን ያኔ እንዳሰበን ሐሳቡ አይቀርም በቃ ለምን አስቦናል ለከፍታው እሱ ላሰበው የባህሪው ተካፋይ ሆነን እንድንኖር ዓለም ሳይፈጠር በፊት አስቦናል እንደዚህ ስላሰበው በኋላኛ በመውደቃችን አይቀርም እሱ ጋር የታሰበው ሐሳብ ንጹህ ነው ይቀጥላል ማለት ይቀጥላል ይሄንን የምናውቀው በራሳችን ባህሪ የምናውቀው ሁሉ ጊዜ ተስፋ የምናደርገው ከዛ ባህሪያችን የተነሳ ነው ከፍታን ነው ሁሉ ጊዜ የምንፈልገው ግን በስጋ ምክንያት ነው እዚህ የቀረነውና አሁን ሐሰትን ስለዚህ አውቆ አይደለም ሰይጣን መጥቶ ውሸት ሰጥቷቸው የሚለው በእግዚአብሔር ዘንድ ራሱ ውሸት አይታሰብም
አግኝተኛል ውሸትን ሊያስበው አይችልም። ይሄ በሱ ላይ ራሱ ምንድነው እንደ ክደትም ነው የሚሆነው። የኢየሱስን ባህሪ መካድም ነው የሚሆነው። እሱም በኋላ እንደነገረው ክርስቶስ ሐሰትን ከዛ ነው ያነቃት እንጂ ከእግዚአብሔር። ስለዚህ በእግዚአብሔር ዘንድ አስቀድሞ አዳም እንደዚህ ይወድቃል ምናምን አንደኛ ፍጥረትም ስላልሆነ አያውቀውም። እግዚአብሔር ዘንድ ውሸት አይታወቅም። አሁን ይሄንን እንያዝ። ስለዚህ እግዚአብሔር ለመቼ አስቦናል? አዳምን ለከፍታው አስቦናል። አዳም በገነት ነበር ስንል በአምላኩ እቅፍ በአምላኩ ጸጋ ውስጥ ነው ያለው። አዳምን ያስገኘው የፈቃዱ ማህፀን አለ። እዛ ማህፀን ውስጥ ያለ ፈጥሮታል። በዚህ ፍጥረት ውስጥ ያለ የፈጠረውን አካል በራሱ ህልውና በራሱ ህይወት እያወቀው አሁን በኋላ ላይ እንደተገለጸልን መጨረሻ ላይ በአዲስ ኪዳን እንደሚገለጸው በአባት ፈቃድ ሳለ ቃልን ወደ ማወቅ ሊመጣ ሲል ነው ሌላ ቃል መጥቶ የረበሸው። አንድ አሁን የት ነው ያለው? እዛ ይሄን የማወቅ ስርዓት ውስጥ ሳለ ባይሆነ አንድ ባህሪው አንድ ቀን ነው። ሰው ማለት አሁን ስንት ነው? ስድስተኛው ቀን ነው። ስለዚህ ሰው ምንድነው? ስድስተኛ ቀን ነው። አንድ ባህሪ ነው። ከኛ ጋር በዚሁ ቀን ውስጥ ያሉ የሚመሳሰሉ ሌሎች እንስሳት አሉ። በስድስት ቀን ውስጥ ያሉ በእኛ ይሄ የተፈጥሯዊ የደም ስርዓት ውስጥ ሁሉ ሊመሳሰል የሚችል ስርዓት ያላቸው ይሄ አንድ ቀን ነው። በእኛና ደግሞ በባህር መካከል አምስተኛው አለ። እንደዚህ እያለ ወደ ታች እንሄዳለን። አሁን ሰባተኛ ቀን የሚባል እረፍት አለ በውስጣችን የምንፈልገው ማለት ነው። እሱን ለማግኘት ያ ደግሞ ሰባተኛ ቀን ምንድነው? ሌላ ስርዓት ነው፣ ሌላ ቀን ነው። እዛ ልንገባ ስንል ነው እንግዲህ ተመልሰን ወደ ዛፉ ስርዓት የገባ ነው። የዛፉ ስርዓት ሶስተኛው ቀን ነው። ይሄ በባህራችን ሳይ በመዋለድ ስርዓት ውስጥ ነው። በዚህ ዓለም እንመጣለን፣ እንደ ዛፍ በማህፀን ውስጥ እንበቅላለን። ምን እንሆናለን? እንደገና እንወለድና ተመልሰን እንደ ዛፍ ልብላ አፍርተን መልሰን ነው። ይሄ የዛፍ ስርዓት ነው። በሶስተኛው ቀን ነው የወደቅነው። የወደቅንበት ስርዓት አንዱ ዛፍ የእውቀት የሚባለው በባህራችን ያለው ዛፍ ነው ማለት ነው። የዛፍ ስርዓት ዛፍ ነው ይበላል። ይሄንን ቀን ነው በበላ ቀን ትሞታለህ። ያቺ ዛፍ የዛ ቀን አይደለች። ዛፏ ለመብላት ሌላ ቀን ያስፈልጋል። ይሄኛው ቀን ውስጥ አለ። በዛ ቀን ውስጥ ከበላን ሞትን። ስለዚህ ይሄ ቀን በኋላ ላይ ሲነገረን መጥቶ ሌላው አንድ ሐዋርያ ጴጥሮስ ሲናገር አንዱ ቀን 1000 ዓመት ነው ዛ በነበረው ስርዓት ማለት ነው። ስለዚህ አዳም የሞተው በ930 ዓመቱ ነው። በየት ነው የሞተው? በዛች 1000 ቀን ውስጥ በዛች ቀን ውስጥ ነው የሞተው። አንዷን ቀን ቢጨርስ ወደ ተቀን ይሄዳል። ወደ የትኛው ይገባል? ወደ ሌላ ቀን ይገባል ማለት ነው። ወደ ሌላ ቀን ይገባ ነበር። ይሄ ወደዛ ቀን ሊገባ ሲል በመውደቁ አሁን ያለንበት ስርዓት ውስጥ ገብተናል። እንዴት ገባን? የሳተው አሁንም ባህሪ አይደለም፣ ባህሪ ነው። በሔዋን በኩል ነው የመጣው፣ በመዋለድ በኩል በሴት በኩል ሴትና ወንድ አድርጎ ፈጠራቸው ሲል ስለመዋለድ ነው እያወራን ያለ ነው ማለት ነው። በሴትና በወንድ ስለተጻፈ ባህሪ ነው የምናወራው። በዛ ባህሪ በኩል መጣ። ሔዋን በሱ ባህሪ ውስጥ ያለች ነች። ስለዚህ 1000 ዓመት ሊኖር የሚችልበትና በዚህ ቀን ውስጥ በአብ ፈቃድ ተወልዶ ሙሉ ለሙሉ እግዚአብሔርን በሙሉ ህልውና አውቆ እግዚአብሔርን እያመሰገነ ሊኖር ከሚችልበት ልዕልናው ወይም ከዋናው ማህፀን ወጣ። ሲወጣ እንደምናስበው አሁን እንደዚህ ማጅራት ተይዞ ወይም ናውጣ ተብሎ እንደዚህ እንደምናስበው የማባረር ጉዳይ ሳይሆን በባህሪያችን ወደዚህ እውነት ከመድረስ መሸሽ ጀመርን፣ መውጣት ጀመርን። ከዛ እውነት ምን መሆን ጀመር? መውጣት፣ መሸሽ፣ እየወጣ የሰው ልጅ በባህሪው ሲጓዝ ቆይቶ አሁን ያለበት ላይ ደርሷል። 930 ከአዳም አንድ ነገር አለ። አሁን አዳምና እኛ በምን እንለያያለን? ወይም ሔዋንና አዳም ከኛ በምን ይለያሉ? ሁለቱ በእግዚአብሔር የተሰሩ ናቸው፣ ወይም ማህፀን የላቸውም። እኛ አሁን በሌላ ማህፀን ላይ ያመጣ ነው። እነሱ ማህፀናቸው ማን ነው? ራሱ የአምላክ ፈቃድ ነው። ስለዚህ አዳምን ያስገኘው የእግዚአብሔር ፈቃድ ማህፀን ነው ማለት ነው። ይሄ ከዚህ ማህፀን የተሰራው በእግዚአብሔር የተሰራው ቅዱሱ 930 ዓመት ኖረ በዚህ ዓለም። ስንት ዓመት ይጎድለዋል? ለ1000 ዓመት 70 ዓመት ይጎድለዋል አይደለም? 70 ዓመት የበላናት የዛፏ እድሜ ነው።
አግኝተኛል። ያቺን የእግዚአብሔር ፈቃድ አይደለች። የማን ፈቃድ ነች? የሔዋን ፈቃድ፣ የኛ ፈቃድ ነው። በፍላጎታችን ነው የወሰነው። ስለዚህ 1000 ዓመት ከመኖር የሰው ልጅ በሂደት ወዴት መጥቷል? 70 ዓመት ወደ መኖር እየወጣ 1000 ዓመት ሊያኖረው ከሚችለው የባህሪ ያለኝታ እየሸሸ ጸጋው እየተገፈፈ ስጋ ብቻ ሆኖ ቀረ። ያቺ የስጋ እድሜ ነች። ስጋ ያለ እግዚአብሔር መንፈስ ሊኖር የሚችለው አሁን የምናየው 70 ወይም 80 ዓመት ያለ እግዚአብሔር መንፈስ ማለት ነው። ስለዚህ ዘመኑ ሲደርስ 10ኛው ትውልድ ላይ ሲደርስ ይሄ ብዙ ሌላ ሚስጥርም ስላለው እንደዚህ በጠቅላላ አድርጌ ልንገርና እዚህ ትውልድ ላይ ሲደርስ ከእንግዲህ በኋላ መንፈሴ በስጋ ላይ አይኖርም ብሎ እግዚአብሔር ያን ማስቻው ምን አወጣ ወሰደውና አሁን ወደ ስጋ ማህፀን ሙሉ ለሙሉ ተንከባለን ገባ። ስለዚህ በስጋ እንወልዳለን፣ ደግንተ ይላለን፣ እንደዚህ ያለ ይቀጥላል። ይሄ ማለት ግን አስቀድሞ እግዚአብሔር የሰውን ባህሪ ለምን አስቦታል? ለዛ ለፍጻሜው ያኛውን ቀን ጨርሶ ወደ ሕይወት ዛፍ በልቶ ወደሚሄድበት ይሄ ሐሳብ ሕያው ሁሉ ጊዜ ሕያው ነው፣ አይቀርም። አዳም ይሄንንም በምን እናውቃለን? ልክ እርቃኑን ሲቀር እና ሲሸሽ አንድ ቃል መጣ። ገነት ውስጥ ከተጻፉ ቃላቶች በራሱ ፍቃድ የመጡ የተወሰኑ የተነገሩ አሉ። ለምሳሌ ይሄን ነገር አትብላ፣ ይሄ እግዚአብሔር በራሱ ያመጣው ቃል ነው፣ በእኛ ውስጥ ተጽፏል። አዳምን ብቻውን ይሆን ዘንድ መልካም አይደለም፣ እንደዚህ ያሉ በእኛ ጥፋት ብቻ በሱ ፍቃድ ሳይሆን በእኛ መጥፋት የተነሳ አንድ ድምፅ ግን መጥቷል። በእኛ መጥፋት ማለት ነው። ሌሎች የመጡት ድምጾች በሱ ፍቃድ ዝም ብለው የመጡ ናቸው ማለት ለምድረው የተሰጡ እንደ ጸጋ የፍጥረት በፍጥረታችን ላይ ወይም በፍጥረት ባህሪ ላይ የተጻፈ ነው። ይሄኛው ግን በእኛ መጥፋት ምክንያት የመጣ ድምፅ ነው። እስከዛ ድረስ የእግዚአብሔርን ቃል እንደዚህ ሰምቶ ታያል። በጠፋበት ቦታ አዳም የእግዚአብሔርን ቃል ሰማው። የጠፋው በምንድን ነው ብለናል? በባህሪ ነው። ስለዚህ አዳም ሆይ ወዴት ነህ ሲል እስከ ባህሪው ድረስ ነው ድምፁ የተሰማው። ይሄ ቃል ነው በኋላ ስጋ የሚሆነው አግኝተኝ ከሆነ። ስለዚህ ይሄ እዛው አውቆታል። ተስፋ ሆኖ ቁጭ ብሏል። በማን ውስጥ? በሰው ልጅ ውስጥ፣ በሰው ባህሪ ውስጥ። በሆነ ጊዜ በሆነው ወቅት አንድ የእግዚአብሔር ልጅ ከአባቱ ዘንድ የመጣ ቃል መጥቶ ያድነዋል። መቼ ስጋ እንደሚሆን አያውቅም። ይሄ በባህሪያችን ተጽፏል። ይሄ ተስፋ ሆኗል ምንጊዜም። ይሄ ለዚህም ነው ምክንያቱም ያ ያሰበው የእግዚአብሔር ሐሳብ እንዳይቀር ልጁን ሰጠ። ከፈቃዱ እንደዚህ ነበር ያሰበን አይደለም? ጠፍተን ቀረን፣ ወደቅን። ማን መጣ? የእግዚአብሔር ቃል መጣ። የእግዚአብሔር ቃል መጣ። ስለዚህ አሁን የት ነው ያለነው? ወርደን 70 ዓመት ውስጥ ነው ያለነው። እንወለዳለን ከሴት በሴት ነው ወደዚህ ዓለም የመጣ ነው። በሴት ነው ከገነት የወጣ ነው አይደል? በዚህ ዓለም ላይ እንኖራለን። ያቺን በዛች 70 ዓመት ውስጥ የምንጣጣረው ጥረት 930ውን 1000 ለማድረግ ነው ማለት ነው። ጉድለታችንን ለመሙላት የምናደርገው ትግል ነው። ወንዱ ልጅ አዳም ሊወለድ ነው በባህሪ። ማንም ሊሞላው አልቻለም። በሰማይም በምድርም ይሄንን በሰባት ማህተም የተዘጋ የሰው ልጅ ባህሪ ሊቀይር የቻለ ማንም ሰው አልተገኘም። ስለዚህ አለቀስኩ የሚለውን በኋላ ባለራእዩ በዚህ ምክንያት ነው። ስለዚህ እግዚአብሔር ፈቃድ ሕያው ስለሆነ እዚህ የገባንባት ነገር ውስጥ መጥቶ እኛን ሆኖ ከሴት ተወልዶ አዳነን የሚለው የክርስትና አስተምሮ ነው። ቅድም ያልኩ ዘፍጥረት የገባው ሁሉም እስከ ምጽአት ያለው ይገባዋል። ስለዚህ አሁን ያለነው በመቶኛ ለማስቀመጥ ያህል 7% ነው ያለነው። 70 ዓመት የ1000 7% ነች። 7% አለ መሙላት ነው አሁን እየጣርን ያለነው። እንዴት ሞልታለች? እንግዲህ አንተ ምናልባት እሱም ሌላ ታሪክ ሞልታለች አልሞላችም። አሁን ወደ እንትኑ እንምጣ። ስለ ኪዳኖቹ ብሉይ ኪዳን እና አዲስ ኪዳን ነው መጽሐፍ ቅዱስ ላይ የሚለውና ከሃይማኖቶች የሆነን መጀመሪያ እናስብ። ሃይማኖት አሁን ሲቆያው ፖለቲካ ስለሆነ
ስለ ሰው ባህሪ ግን ስናወራ ስለ ክርስቲያን ብቻ አይደለም የምናወራው፣ ስለ ሰው ልጅ ነው የምናወራው ማለት ነው። ስለ ማንኛውም የሰው ልጅ ነው የምናወራው። ስለዚህ በክርስትና እምነት ውስጥ የቀን አቆጣጠሩ 7500 ላይ ነው ያለነው። 7500 እንደዚህ 8 አካባቢ ነው። ይሄ በባህሪ እንዴት ነው የሚገለጸው ብለን አሁን ስናወራው በሰፊው የሚታይበት አንድ አተያይ አለ። በሰፊው ሲተረጎም ስለ እግዚአብሔር ስናወራ የኛ የድንቁርና ጉዳይ ካልሆነ በስተቀር እያንዳንዱ ነገሮች ሊነገሩን ዝግጁ ናቸው። ስለ እግዚአብሔር ሊናገር የማይችል ፍጥረት የለም፣ ስለ እግዚአብሔር ማለት ነው። እና የእስራኤልን ለብቻ በእግዚአብሔር ድምፅ መጎብኘት፣ ሌላውን ሕዝብ አለመጎብኘት ስናየው ይሄ ራሱ በመጽሐፍ ቅዱስ ሊታይ የሚችልበት ሌላ ሚስጥር ነገር አለው። እሱን እኔ ሁለት ነገሮች እናያለን። ገነት ማህፀን ነው። ቅድም እንዳልነው ምንድነው ማህፀን ነው። ይሄ አሁን እንደዚህ ሆነን መፈጠራችን፣ አሁን ያለኝ መልክ እንደዚህ ሆነን ይሄን ቅርጽ እንዲኖረን ፈጣሪ ፈቅዷል። ይሄን ያስገኘ አምላክ ባህሪ ከዚህ ፈቃድ ማህፀን ነው ይወጣል። ይሄን ቅርጽ ምን ይዞ አሁን የት ነው? በእናቶቻችን ማህፀን ውስጥ ነው። እነዚህ ሁለቱ ቦታዎች ላይ እንኖር ነበር አይደል? እንኖር ነበር። ያሁን እኔ እናቴ ማህፀን ውስጥ ነበርኩ። እዛ እናቴ ማህፀን ውስጥ ስኖር ግን ምን እንደነበር ምንም አውቀው ነገር የለም፣ ግን ነበር። በማን ነው የሚታሰበልኝ? በእናቴ በወላጆች ከነሱ ባገኘሁት ባህሪ ነው ምኖር ነበር። ቃል የለኝም፣ እዛ ቃል የለም፣ ወይም እውቀት የለም፣ ወይ እውቀት ዛፍ አልበላው። ከዚህ ይሄንን ወደ ኋላ ዝም ብዬ ስመልስ የመጀመሪያው ሰው ላይ ብዝን ድረስ የመጀመሪያው ሰው እግዚአብሔር ያስገኘው አዳም ነው። በዚህ ጊዜ እሱ በማህፀን ውስጥ ይሄንን ኑሮት እኛ በማህፀን የኖርነው ኑሮ ኖሮታል ማለት ነው። የኖረው ግን በእግዚአብሔር የፈቃድ ማህፀን ውስጥ ነው። እዛ ቃል አልነበረው። ቃልን ሲፈልገው ነው ያገኘው በኋላ። ስለዚህ ይሄ እንደዚህ ያለ ቃል የምንኖርበት በሌላ አካል ወይም በሌላ ወገን የሚታሰብልን ሰዎች ሆነን ኖርናል። በሆነ ወቅት ላይ አሁን ራሴ እያሰብኩ አይደለም ኖረው ማሰቤ ነው አይደለም ምልክቱ። እዛ ግን መኖር የነበረው በሌላ ወገን ነው የሚታሰብልኝ። ይህ ሐሳብ እንደዚህ ያስቦ ያስገኘኝ አካል ወላጅ ነው አይደለም? አሁን በራሱ በሳይ ወላጅ ነው። የመጀመሪያው ሰው ጋር ስንሄድ ያ ወላጅ የምንለው አባት ይሆናል ማለት ነው። የአባት ማህፀን የፈቃዱ ማህፀን ነው። ስለዚህ ይሄ የአብ ነው ማለት ነው። አሁን ያለው ይሄ አብ ነው። ከዚህ ከአባት ማህፀን ነው የወጣነው። ከዚህ እየወጣን ሄደናል። ከወጣን በኋላ ማን የመጣው? ቃል መጥቷል። ወይም ከወደቅን ከተሳሳትን በኋላ ማመጣ? ቃል መጥቷል። ይሄ በሙሉ ነው እስከ መጨረሻው እስከ ምጽአት ድረስ የገባው ነው የሚሆነው። ዘፍጥረት የገባው ሰው እስከ ምጽአት የሚሆነው ይገባዋል የሚባለው ለዚህ ነው። ስለዚህ ይሄ ባህሪ ላይ የተጻፈ ነገር እየተተረተረ በሰው ልጅ ታሪክ ውስጥ ይገለጻል ማለት ነው። ስለዚህ ከጠፋንበት የእግዚአብሔር ቃል መጥቶ እስኪፈልገንና በእኛ ባህሪ እስኪገባ ድረስ 6 ቀኖች በ6 ባህሪያት በኩል ይፈልገናል። 6 ቀን ማለት የ6 ፍጥረት ባህሪያት ሰው ውስጥ አለ ማለት ነው። ሰው የ6 ባህሪያት ድምር ውጤት ነው። ሁሉም 5 ቀኖች የተደገሱት ለሰው ነው። እግዚአብሔር ምክሩን ያስቀመጠው በሰው ልጅ ውስጥ ነው። የሰው መንፈስ የእግዚአብሔር ብርሃን ነው፣ ራሱ እውቀት ነው። እግዚአብሔርን ያየው እኮ የለም። እውነት እኮ አትታይም። እዛ ጋር ነች ብዬ ለሰው አልናገራለሁ። እውነት ትረካ፣ ቃል፣ ድምፅ ትፈልጋለች። አሁን ቲዮሪ ተብሎ እንደሚባለው የቱ ነው የተሻለው አገላለጽ? ትክክለኛው ትረካ የቱ ነው? ለሰው ልጅ ባህሪ ቅርቡ የቱ ነው?
እግረ መንገዴን ልናገሩ ለምሳሌ ባዕድ አምልኮ ይባላል። ባዕድ አምልኮ ማለት ለባህሪ ከባህሪ ጋር አይገናኝም ነገሩ ባዕድ ነው ለኔ የባዕድ አምልኮ። ይሄ ግን ስለ ኢየሱስ ክርስቶስ ስናወራ ባዕድ አይደለም፣ ስለ ህሊናዬ ነው ማወራው፣ ሰው ስለመሆን ነው ማወራው። ስለማንም የሰው ልጅ ስለሆነ ይሄንን ባህሪ ስላለው የሰው ልጅ ነው የምናወራው፣ ባዕድ አይደለም ማለት ነው። ይሄንን አሁን በዚሁ ባልነው ሂደት ስንቆጥረው ነው አሁን ስንመጣ 6ኛ ቀን የነበረው አዳም ዝርዝሩ ይቆየንና በ3ኛው ቀን ባህሪ በኩል ወድቋል። ከ4ኛው ቀን የፀሐይ ስርዓት ምናን 4ኛው ቀን ላይ ፀሐይ እነዚህ ያለው አይደለ 3ኛው ቀን ውስጥ ገብቷል ማለት ከፀሐይ ስርዓት በታች ወድቋል። በዚህ ዓለም ላይ መጣለን ሁሉም ፍጥረቱ በዙሪያችን አለ። ከፍጥረት ጋር ተጣልቷል። ፍጥረት ወደ 6ኛው ቀን ሄዳል። የኛ ባህሪ ወደ ታች ነው ሄደው መጨረሻ ማፈር አይደለም ነው 1ኛው ቀን ምና አፈር ነው ወደ 1ኛው ቀን ነው የምንመለሰው። ስለዚህ እንደዚህ ከፈረስን በሰው በእግዚአብሔር ዘንድ አንድ ቀን ማለት በሰው ስንት ነው የሚሉት 1000። ስለዚህ የሰው ልጅ ራሱን ያጣው ፈረሰ ማለት ምን ሆነ? ራሱን አጣ። 6 ቀን በውስጡ እንዳለው አያውቃቸውም። ውስጡ ያንዳንዱ ባህሪ ምን እንደሆነ ከፍጥረት ስርዓት ከያንዳንዱ ጋር ተጣለ። ከራሱ ጋር ቀውስ ተጀመረ። ስለዚህ በዚህ በስጋው በ70 ዓመት እድሜ ውስጥ ሆነን በእግዚአብሔር ዘንድ 1000 ዓመት አንዷ ቀን 1000 ዓመት የምትፈጅብን የእግዚአብሔርን የአንዱን ቀን ስራ ለመረዳት ባህሪያችን አንድ እውነት የሚገባን በ1000 ዓመት ትውልድ ቅብብል ነው። ስለዚህ ምን መሆን አለበት? አዳም እንደገና መሰራት አለበት ማለት ነው። በምን? በድምጽ እና ምን ያደርገዋል? ደግሞ መሰራት አለበት። የፈረሰ ነገር ምን መሆን አለበት? ከዛ ቃል የተነሳ ይሄ ፈርሷል፣ ፈራሁ አለ። ምን ያስፈልገዋል? ወደቀ። በመላእክት ስርዓት ነው የጠፋው። መላእክት የአንደኛው ቀን ፍጥረት ስለሆኑ ምክንያቱም የዋሸው መንፈስ መልአክ ስለሆነ ወደ መልአክ ስርዓት ገባ። መላእክት ደግሞ የራሳቸው ዓለም የራሳቸው ስርዓት አላቸው። ስለዚህ ያ ጦርነት በእኛ ባህሪ በኩል የመላእክትን ስርዓት ስንፈጽም ነው የተገኘ ነው። ስለዚህ እታች ወርዶ የእግዚአብሔር ቃል በመላእክት በኩል የመጀመሪያዎቹ 1000 ዓመታት አካባቢ ዘመን የሰው ልጅ ዕውቀት በጣም አናሳ ኦልሞስት ከእንስሳት ያላነሰ ነው ይላሉ። በሂደት ነው እያሳደገው የመጣው። እንዲህ ሲሰራ አዳምን ይሰራዋል ማለት ነው። አዳምን እየሰራ በምን ነው የሚሰራው? ውስጡን ነው የሚነግረው። በምን? በቃል በኩል ማለት ነው። ይሄ ስጋ ወድቆ የለም። በቃል በኩል በትምህርት በአስተምህሮ በምን ይነገረዋል? ራሱን እያወቀ እንዲመጣ ያደርገዋል። እንደዚህ የተሰራ ይመጣል። ይሄ ራሱ ስርዓት በ6ኛው ቀን መሰራት አለበት ማለት ነው። አዳም በገነት ርቃኑን ሲሆን 1ኛው ቀን ላይ ነው ያለው። ሌላ ጥልቅ ነገሮች አሉት እዚህ ጋር። ይሄኛው እዚህ ጋር ይብቃን ከንግግር ስለሚያልፍ ማለት ነው። ይሄንን 6 ቀን ወደ ታች የመሄድ ነገር ማለት ነው። 6 ቀን የመሄድ ነገር። ስለዚህ 6 ቀን መልሶ ወደ ላይ ያነሳው ይገባል። ይሄ 6000 ወይም 6ኛው ቀን ድረስ ይሄዳል ማለት ነው። ስለዚህ በ1ኛው ቀን ፈጠረ፣ በ2ኛው ቀን ፈጠረ የሚለውን ቀጥታ ለእያንዳንዱ 1000 ዓመት እየሰጠን ብናገኘው ከባህሪ አንፃር ማለት ነው ፍጥረቶቹን እናውቃቸዋለን። 4ኛው ቀን ላይ እነማን ነበሩ በዓለም ታሪክ? አሁን ፀሐይ ሆነ ሲባል ሰዎችን እንደ ፀሐይ የሆኑ ያበሩ የታወቁ ሰዎችን አሁን ከነ ሰለሞን ዘመን ጀምሮ ያለው እንደዚህ እናያለን። ታሪክ ምሁራን ሳያውቁት ያን ፔሪየድ ያንን ዘመን የሚጠሩበት ስም ራሱ አለ። እንደዚህ ያለ 6 ቀን ይደርሳል ማለት ነው። 6ኛው ቀን ላይ ሲደርስ ምን መሆን አለበት? አዳም ሙሉ ሰው ይሆንና ምን ይሆናል? ገነት ላይ ነበረው ስርዓት ነው እንዳለ የሚደገምበት እየተደገመ ነው። ያ ማለት ሰይጣንም ይመጣል ማለት ነው። የገነቱ ስርዓት ደግሞ ከሆነ ያቺ ከሰይጣን ጋር የተጫወተና ጨዋታ በ6ኛው ቀን ላይ ትመጣለች። ማጋ ሔዋን ጋር ማነች? ሔዋን ነው። ስለዚህ ሔዋን ይሄንን ዛፍ አትብላ ብሎ ነው ገነት የነበረውና ይሄንን ነው ያፈረሰችው አይደል ሔዋን። ስለዚህ ሁለቱ ይገናኛሉ። ህግ ነች።
ከህግ ጋር ግንኙነት አለው። ስለዚህ በሆነ ዘመን ላይ አዳም የሁሉም የሰው ልጅ ሁሉ አባት ስለሆነ ህዝብ በሙሉ ምንድነው አዳም ነው። የወንድ ልጅ ባህሪ ወንድነት የምንለው ማለት ነው። ይሄ የወንድነት ነገር የሚገለጽበት መንገድ አለው በባህሪያችንም። ይሄ በዓለም ስንኖር መገለጫዎች አሉት፣ ወንድነት፣ ሴትነት። ለዚህ አሁን ለምናወራ እውነት ሌላውን ህዝብ አስተኝቶ ህግን መስራት ጀመረ። በአብርሃም በኩል አብርሃም ወንድ ነው፣ ግን ጠቅላላ አድርገን ስናየው እስራኤል ሴት ነች። በኋላ እስራኤል ሴት ነች ሔዋን። ህግ ለዛ ሰጥቶ ስትሰራ ትቆያለች። በቃል እየተሰራ መጥቶ ዘመኑ ሲደርስ ሴቲቱን እቺን የሰራትን ህግ ወዴት ያመጣታል? ወደ ተኝቶ ወደ ነበረው አዳም ያመጣዋል። ከእያንዳንዱ ራሷ እቺ ሔዋን ከማን የሰራችው? ከአዳም ነው የሰራችው። እስራኤል የጠቅላላ የሰው ልጅ ውጤት ነች። በወቅቱ የነበረው የህዝብም የአህዛብም አምላክ ነው ኢየሱስ ክርስቶስ። የመጣውም ከዛ ነው። እስራኤል ከሶስቱም ዘር ተቀላቅለዋል። በስጋ እንኳን ካየን አሁን እስራኤል ወይም ሔዋን ስጋ ስለሆነች በስጋ ስለሚገለጽ በስጋ በኩል ወይም ተጨባጭ በሆነች በአንድ ቦታ ላይ በተለየ መንገድ አለው ዝርዝር እንዴት እንደተሰራች ስትሰራ ትቆይና ዘመኑ ሲደርስ ሴት ሆና ትመጣለች። በስጋ ስለሆነ በስጋ ማርያም ሴት ሆና ትመጣለች። ከማን የሰራችው? ከወንዶቹ። በዝርዝር ስንገባ መጣና ሰው ሆነ እዛ ቦታ ላይ። ስጋሽ ከስጋዬ አጥንትሽ ከአጥንት ያለና አዳም ምን ሆነ? ተወለደ ከሷ። ማንን ያለው? የሰውን ባህሪ ከሴት ተወለደ። አሁን የኛን ባህሪ ለብሶ ሲሰራ ቆየ። ያ ማን ያለው? የአዳም ወይ ወዴት ነህ የሚለው መጨረሻ ላይ አገኘን። እዛ ቦታ ላይ መጥቶ ቃል ስጋ ሆነ። ያ ቃል ምን ሆነ? ስጋ ሆነ። እኔ ከመጀመሪያው ነበርኩ እያለ ነገረን። ተረካው እያስተማረ ቆየ። በዚህ ዓለም ስርዓት ሰው ተወልዶ እንደሚሆን ኖርነን ሞት የለም። ባህሪያችን እስከ ሞት ድረስ ይሄዳል ማለት ነው አይደለም? ሞት ድረስ ይሄዳል። ሲኦል የምንለው አሁን የማናውቀው ጨለማ ማለት ነው አይደል? አይታወቅም። የት እንደምንሄድ ይታወቃል? ጨለማ እኮ ነው። ሄደ እዛ ድረስ ባህሪያችንን ተከትሎት አሁን ምን ሆነ ማለት ነው? ከሞተ በኋላ ተነሳ የሚል ድምጽ መጣ። ከተነሳ አሁን ሌላ ስርዓት ነው ማለት ነው። ሌላ ስርዓት ተነሳና እንደገና አዳም ሆኖ አዲስ ስርዓት መጣ። እንግዲህ አዲስ ሰማይና አዲስ ምድር ሆኖ ተነስቶ ሄደ፣ አረገ፣ ወጣ። ከአባቱ ዘንድ ምን ላከ? በ72 ቋንቋ የሚናገር ቅዱስ አካል መንፈስ ቅዱስ ይመጣ ለሰው ልጅ ሁሉ ተሰጠ ማለት ነው። ሰውን ሁሉ ከዛ ጊዜ ወሰዳትና ስጋሽ ከስጋዬ አጥንትሽ ከአጥንት ያለ አዲስ አዳምና አዲስ ሔዋን ማለት ነው። አሁን ይሄ የእስራኤል ጠቅላላው ማለት ነው። ስለዚህ ብሉይ ኪዳን የሚያሳየው የመጀመሪያው አዳም ህግ የሚታየው ተጨባጩ እኛ ውስጥ የሌለ ግን ንካ አትንካ ቅመስ አትቅመስ እየተባለ ሞግዚት ሆኖ የእግዚአብሔር ልጅ እንዲወለድ እያዘጋጀን ያለ ስርዓት ማለት ነው። ኪዳን የመጀመሪያው ኪዳን በህግ ልንድን አልቻለም፣ ታውቋል። የመጀመሪያው አዳም ወደ ላይ ሊያርግ አልቻለም፣ ወደቀ። ዘንዶ ቆመ፣ ሴቲቱ ፊት ሔዋን ፊት ቆመ፣ ወደ ታች ወረደ። ሁለተኛዋ ላይ ግን ሁለተኛዋ እምነት ወይም ክርስትና ምንላት ወንጌል ፊት እሷንም ወስዶ ሊበላ ሲሞክር አይ አይደለም። አሁን ምን ሆኗል? የሰው ልጅ ወደ ታች መውረድ ቀረ። ሰው ልጅ ከዛ ከክርስቶስና መምጣት በኋላ ምን ሆኗል? ከፍ ብሏል። ይሄ በሰው ልጅ ባህሪ የተጻፈ። ስለዚህ እስራኤል ማን ነች? የተቀበሉት ሁለተኛዋ ሴት ናቸው። ካልተቀበሉት ግን የመጀመሪያዋ ሔዋን ናቸው ማለት። የመጀመሪያዋ ሔዋን ሆኖ ደግሞ ብዙ ነገር አለው፣ ራሱ ታሪክ አለው። ከዛ በኋላ እስራኤል ብዙ አስፈላጊ አይደለችም። ሴቲቱ እና ወንዱ አንድ ሆነዋል አይደለም? ከዛ በኋላ እስራኤል የለችም። አሁን ለሰው ልጅ ነው ራሱም ክርስቶስ ራሱን ሲያስተምርም እስራኤላዊ ሰው እንደዚህ ይላል አይደለም የሚለው የሰው ልጅ እንዲህ ይላል
ነው የሚለው በስልጣን ሲያወራ ሲናገር። ኢየሱስ ክርስቶስ በአንድ ወቅት ወደ መጨረሻው ወራት ላይ ወደ ቤተ መቅደስ ይሄድ ነበርና ሲያገኛቸው በአባቴ ቤት ተነግዱ በሚል ተግሳጽ ምን ያደረገ አስወጣ እና ስለ መቅደስ ነገራቸው። ስለ መቅደስ ሲነግራቸው ስለ ሰውነቱ ቤተ መቅደስ ነው ይናገር የነበረው ይላል። ስለዚህ ሰውነቱ ማለት ነው። ስለዚህ ሰው ምንድነው? ቤተ መቅደስ ነው አይደለም? ቤተ መቅደስ ነው። ይሄ ቤተ መቅደስ ደግሞ እንዳልነው በመጽሐፍ ውስጥ ሲሰራ ሰለሞን መጀመሪያ ሰራው። ሙሴ በድንኳን እንዲሰራ ታዞ ነበር። ልኬት መጠን አለው። በኋላ መቅደስ ሲሆን ደግሞ ወደ ከድንኳን ከፍ ሲል ምን ሆነ? በግንብ ታንጾ በልኬት ሰለሞን ሰራው። የሰለሞንም ፈርሶ በኋላ ሁለተኛ ተሰራ። የሁለተኛ በተሰራ ውስጥ ክርስቶስ አስተማረበት። ግን ሁለቱንም ጠቅልሎ ያየ ነብይና አንድ ደግሞ ሌላ ሐዋርያ አለ። ሕዝቅኤል ነው በብሉይ ኪዳን ያየው። ሁለተኛ ላይ ደግሞ ያየው በራእይ ዮሐንስ ነው። ይሄ ቤተ መቅደስ ሰው ነው ማለት ነው። ሰው። ስለዚህ ቅድም ያልነው የመጀመሪያው አዳም፣ ሁለተኛው አዳም እንደዚህ ያልናቸው ነገሮች አሉ አይደል? እንደዚህ የሚባሉ ነገሮች እነዚህ በማንኛውም በመጽሐፍ ቅዱስ ነገሮች ይገለጻሉ። የመጀመሪያው ቤተ መቅደስ፣ ሁለተኛው ቤተ መቅደስ አይደለም? የመጀመሪያው ቤተ መቅደስ ፈርሶ ሁለተኛው እንደዚህ ሆኗል እያልን ነው። ኢየሱስ ክርስቶስ ሕይወት ላይም ስንመጣ እንደዛ ነው። ቤተ መቅደስ ነኝ ሲል አፍርሱት አለሱ። የሚፈርሰው ነው ስጋው የመጀመሪያው አይደለ? ከተነሳ በኋላስ ሁለተኛው መቅደስ ነው፣ አይፈርስም። ይሄኛው ማለት ሁለቱም ባንድ ያዋሃደ ነው። ስጋም ነው ግን የማይሞት አድርጎታል። ይሄ እንደውም የሶስተኛው። ስለዚህ አሁን ይሄንን ይዘን ስለ ቤተ መቅደሱ ምንድነው ራሱ ለምንድነው ቤተ መቅደስ በቤተ መቅደስ በኩል እነዚህ አይነት ልኬቶች ለምንድነው ያስፈልጉት? በራእይ ነው የሚያሳየው አይደለም? ብዙ ጊዜ በራእይ ካሳየ እግዚአብሔር ወስዶ በመልአክ በኩል ነው ለሕዝቅኤል ያስጎበኘው። ሲያስጎበኝ እግዚአብሔር አስጎበኘ ማለት የሚያስጎበኘው ነገር ሕያው ነው ማለት ነው አይደለም? ምክንያቱም ከአስጎብኘው ሕያውነት የተነሳ ነው ያ የሚናጎበኘው ነገር ይሆናል ሕያው የሚሆነው። ስለዚህ ያ ቤተ መቅደስ በዚህ ግባ ጠንቅቀህ ሳል እና ነገራቸው እያለ ይነግረዋል ሕዝቅኤል። ሌሎቹ ሲገነቡ ነው አይደለም እናየው። ለሕዝቅኤል ግን በልኬት በመጠን በተለያየ አይነት መለኪያ በውስጥና በውጪ እያደረገ አሳይቶታል። ይህ መቅደስ በሮችም አሉት። እነዚህ በሮችም በመጀመሪያው ቤተ መቅደስ እና በሁለተኛው ቤተ መቅደስ የአገባብ ስርዓቱ የተለያየ ነው። የመጀመሪያው ቤተ መቅደስ አገባብ ስላልቻለን ምን ሆኗል? ወድቋል። ስርዓት ቅደም ተከተል አልነበረውም። ሕዝቅኤል ሁለቱንም ቤተ መቅደስ ነው ያሳየው። ሲፈርስ ሲበላሽ ሲወስደው ያሳያል። መጀመሪያውን ሲያስገባው ቀጥታ ዝም ብሎ በውስጠኛው ቅጥር ነው የጀመረው። ሲያስጀምረው ለምሳሌ በሁለተኛው ሲያስጀምረው ከውጭኛው ቅጥር ነው የሚጀምረው። በዋናው ሲያስጀምረው ያ እንደዚህ ምን እንደምናደርግ የማወቅና ያለማወቅ ጉዳይ ነው። አሁን ምክንያቱም ቀውስ ውስጥ ነው ያለነው አሁን እዚህ ዓለም ላይ። ይሄ ፈራሽ ነው፣ ከዚህ የእግዚአብሔር ክብር ተነስቷል እያለ አሳይቶት መጨረሻ ደግሞ ከባቢሎን ምርኮ ወስዶ አዲሱን ቤተ መቅደስ አሳይቶታል። እና ቅደም ተከተሉ እንደዚህ ነው። በምስራቅ አስገባኝ ይላል። ምስራቅ የምንለው የተሰጠ ነገር ማለት ነው። ከኛ ፍቃድ ውጭ ነው ምስራቅ የሚባለው ነገር። እኔም የማንም የሁላችሁ የፍጥረት ፍቃድ የለበትም። ምንድን ነው የሚባለው? ጊቭን ነው ወይም የተሰጠን ነው። በቃ የተቀበልነው። ለምሳሌ መወለድ የኔ አይደለም። በዚህ ሀገር መወለድ አሁን የኔ አይደለም፣ ከኔ ፍቃድ ውጭ ነው። ሌላ ቦታም እነዚህ ሴቶች ሴት የመሆናቸው የሱ ፍቃድ፣ የሴትነት ባህሪ እሱ እንደ ሴት አድርጎ ይሰራ እሱ ነው፣ ወንድ አድርጎ ይሰራ። ይሄ ምስራቅ ናቸው። ኢየሱስ ክርስቶስ ምስራቅ ነው፣ ጀማሪ የመጀመሪያ ነገር። ለዛ አንድ ላነሳ ነው ጭብጥ ሐሳብ ወይም ጉዳይ
የመጀመሪያው የሚሆን ነገር ምስራቅ ነው። ምስራቅ ይሆናል። እነዚህ በሮች በምስራቅ እንዳሉት ሁሉ በመቅደሱ ምስራቅ እንዳለው በሰሜንም አለ። አቅጣጫቸው ከመለያየቱ በስተቀር ልኬታቸውና መጠናቸው የያዟቸው ነገሮች በሙሉ አንድ ናቸው፣ ልዩነት የላቸው። ስለዚህ በሰሜንም ስንሄድ በምስራቅ ያየነውን ነገር እናገኛለን። ይሄው ሰው ነው ያልነው አካል ምን አለው? በሰሜን ያስገባናል፣ በምስራቅ እንገባለን። ከምስራቅ በኋላ ወደ ሰሜን ወሰደኝ ነው የሚለው። ወደ ሰሜን ወሰደኝ። ሰሜንና ደቡብ የምንለው አለ። ቀጥሎ የሚመጣው ደቡብ ነው። ሰሜን ምንድነው ሲባል ለምሳሌ መወለድ ነው እንበል። መወለዳችን አሁን ምስራቅ ነው። አሁን አንተ ተወለድክ አይደለም? ስትወለድ መወለድህ ምስራቅ ነው። በቃ ገባ ወደዚህ ዓለም በምስራቅ በር ገባ። ከዛ በኋላ ወዴት ነው የምትሄደው? በቃል ነው አይደል የምትሰራው? ከአካባቢ እያልክ ጠቅላላ ዙሪያውን ካንተ ውጪ ያለውን ነገር ነው እየተማርክ የምትሄደው። ራሳችንን አናውቅም። ነፍስ ምንድነው? እንደዚህ ነው፣ ይሄ ዝሆን ነው፣ ይሄ አንበሳ ነው የተባልን የተነገረን ምን እንሆናለን? እንገባለን። ይሄ ጉዳዩ ለብቻ የቆሙ ሳይሆን በምስራቅ ያለውን ስለ ሰሜን ስናወራ ስለ ምስራቅ እናወራለን። ሰሜን የምንለው ምንድነው? ከውጪ ወደዚህ የሚገባ በውጪ ያለ የሚታይ ተጨባጭ ሁላችንም የምንጋራው በአንድ ትውልድ ብቻ ያልተወሰነ የእውነታው የመገለጫ መንገዶች ናቸው እነዚህ ሰሜን የምንለው ወይም ኦሪት ብሉይ ኪዳን የምንለው። ይሄን በምናውቃለን። ሙሴ ሲያወርስ ቀጥታ ዝም ብሎ ከምዕራብ መጥቶ ከግብጽ ሲመጡ በመስታ ዮርዳኖስ በስተ ምስራቅ በኩል ቁጭ ብሎ ነው እያሳያቸው እንዲወርሱ የነገራቸው። በእኔ የገባው በምስራቅ ነው የገባው። ኢያሱ እሱን ተከረክቦ ከሄደ በኋላ ሌሎች ሁለት ነገዶች ራሳቸው ይወርሱና ሌሎቹን ግን ኢያሱ ያወርሳቸዋል። ሁለቱ ነገዶች በስተደቡብ የይሁዳ ነገድ፣ በስተሰሜን የዮሴፍ ነገድ ወይም እነ ኤፍሬም የሚባለው ወገን እንዲወርስ ይደረጋል። ሌሎች በእነዚህ መካከል እንዲወርሱ አደረገ። መጽሐፍ ቅዱስ የተጻፈው እንደዛ ነው። ዮሴፍ ወይም ሰሜን የምንለው ዮሴፍ ግብጽ ሄደ። ግብጽ በሱ ምክንያት 12 ወንድሞቹ እና አባቶች ሄዱ፣ እዛ በዙ። ከዛ እየወጡ እያለ ሕግ ተቀበሉ፣ ብሉይ ኪዳንን ኦሪትን። ስለዚህ ይሄ ሰሜን ነው ማለት ነው። ሁለተኛው ላይ ይሁዳ የምንለው ከይሁዳ ነገድ የተወለደው ማን ነው? ኢየሱስ ክርስቶስ ነው አይደል? ሁለተኛው ቤተ መቅደስ ከባቢሎን መጥቶ የሚሰራው ዘሩባቤል የዚህ ወኪል ነው። ስለዚህ ስለ ግለሰብ ነው የምናወራው። ይሄ ደቡቡ ነው። ስለ አንድ እውነት በአንድ ግለሰብ ህይወት ውስጥ ሲገለጽ ነው ደቡብ። ሊያው ሰሜኑ በትውልድ ቅብብል ሊሆን ይችላል፣ ከኛ ውጭ ያለ ነው። እንደ ቅድም ባይነሳ ነው ምሳሌ ለመስን ጨርሰው ልጁ ሄደ፣ እየተማርክ ነው፣ እየሄድክ ሰሜን ነው አይደለም? ከሰሜኑ ቀጥሎ ምን ነው የምታገው? ወደ ደቡብ ወሰደኝ ነው የሚለው። ራሳችንንም እያወቅን እንሄዳለን ማለት ነው። ሰው ራሱን እየተሰራን በቃል በድምጽ በትምህርት እየተሰራ ይመጣል። በደቡብ በር በዛው አድርጎ ወደ ውስጠኛው ቅጥር አስገባኝ ይላል። በዛው ወደ ደቡብ በር፣ ከዛ በኋላ መልሶ ምስራቅ ላይ ሰሜን እያለ እንደዚህ ይከታተላል። ዝም ብሎ እየተነገረን የነበረውን ነገር ከዛ በኋላ ራሱ እያረጋገጠ እያወቀው ይሄዳል። ወደ ውስጥ፣ ከስጋ ወደ ነፍስ፣ ከግዙፉ ወደ ርቀት። ትምህርትም እንደዛ ነው። ከግዝፈት ወደ ርቀት ነው የሚሄደው፣ ከተጨባጭ ወደ ረቂቁ ነው አይደል የሚለው። ስለዚህ ይሄ የምስራቅና የሰሜን የደቡብ በር የምንለው አገባብ ይሄ በር ይሄንን ጠብቀን ነው የምንሄደው። ይሄ አሁን በትውልድ ነው ያየነው። በጠቅላላ ግን በራሱ በክርስትናው በኢየሱስ ክርስቶስ ስናየው ኢየሱስ ክርስቶስ ለብቻው ቤተ መቅደስ ነው። መለኪያ ማለት እሱ ነው። በሱ የሆነው በሙሉ በአዳም የሆነው ሁሉ በእኛ ውስጥ እንደሆነ ሁሉ በክርስቶስ ሕይወት የተገለጸው ሁሉ በእኛ ሕይወት ውስጥ ሲገለጽ፣ በዓለም ታሪክ ሲገለጽ ማየት እንችላለን ማለት ነው። ቤተ መቅደሱ እሱ ለብቻው አለ፣ ምስራቅ ነው መግቢያችን። በሰሜን ሲባል በዓለም ታሪክ በሚታየው አለ ስናየው ማለት ነው። ክርስትናን ራሱን ወሰደውና እሱ መግቢያው ምስራቁ ነው። የሱ ዘመን የሱ
ጠቅላላ በዓለም ላይ ደግሞ ሲገለጽ ምን ይሆናል? ሰሜን ይሆናል። እንዲህ ሲሆን ዘመኑ ይለያያል ማለት ነው። ይሄ ደግሞ የሱባኤ ልኬት መጠን አለው። ስለዚህ በክርስቶስ ያን ያህል ሺህ ዓመት የኖሩትን ክርስቶስ በአጭር ጊዜ ኖሮ ጨርሶልናል። ይሄ ሌላ ስርዓትም ስላለው ማለት ነው። በእኛ 1000 ዓመት ያልነው በክርስቶስ አንድ ቀን በእግዚአብሔር ዘንድ አንድ ቀን ነው እንዳልነው ልክ እንደዚሁ በክርስቶስ በዛች ጊዜ ውስጥ የሰራት ነገር በዚህኛው አይነት በዚህኛው አይነት ያረዳዳችን መጠን በብሉይ ኪዳን በዚህ መጀመሪያው አዳም አረዳዳ ረጅም ጊዜ የሚፈጀው ይሄ ሰሜን በር ነው። ለምሳሌ 3 ዓመት ከ6 ወር 3 ዓመት ከ3 ወር አስተምሯል እሱ በዚህ ዓለም ላይ። ስለዚህ እዝራ ላይ በኋላ እዝራ ሱቴልም ላይ ሌሎችም ላይ ስናየው በኋላ ራእይ ላይም እንደሚያየው በሱ አንዱ ዓመት በእንደ እዝራ ላለ በባቢሎን ለሚኖር ሰው የ100 ዓመት ታሪክ ይሆናል ማለት ነው። ይሄ ሕዝቅኤል ላይ እዝራ ላይ እንዳየ ነው በ30 ዓመቱ የ3000 ዓመት ታሪክ ነው የሚተርክለት። በህይወቱ የሚያሳየው የመቶውን ባንድ እያደረገው ነው ያሳየው ነበር። ሕዝቅኤልም እንደዛው እዛ ላይ የሚያሳየውን በራሱ ያያዋል። በዚህኛው 40 ቀን ተኛ ይለውና አንዱ ቀን ለአንተ ለነሱ ስንት ይሆናል? 1 ዓመት ይሆናል ይላል። 40 ዓመት እንትን ይማርካል። በህይወታቸው ነው የሚታየው። በክርስቶስ የሆነው በዛ ይሆናል። ስለዚህ በሌላ አባባል ይሄ መጽሐፉ መቅደሱ ማለት የህይወት መጽሐፍ ነው። የሄኖክ ሱባኤ በሰባት ትውልድ እየተደረገ ይቆጠራል ሲባል ሄኖክ ራሱ 7ኛ ስለሆነ ማለት ነው። የመጀመሪያው 7ኛ ትውልድ ነው እሱ። ወይም ትውልድ ሌላ 7ኛ ትውልድ አለ የለም አይደለም። በቃ የመጀመሪያው 7ኛ ማን ነው? የመጀመሪያው 7 እሱ ነው። ወይም በሌላ በትውልድ ሲቆጠር ስለዚህ በ7 ይቆጥራል። በህይወት ነው ጉዳዩ ያለው ከህይወት ጋር የተገናኘ ነገር ስላለው እና ይሄ መቅደስ ልኬት አለው። አሁን ልኬት አለው፣ በሮች አሉት።